ፍትህና ረት ይባል ነገር በሀገሪቱ ውስጥ ጠፍቷል። ይህን ሁሉ ነገር እያለ አድርገናል ማለት አንችልም። ከዛም ባለፈ የኢኮኖሚው ሁኔታ ብቻ ሳይሆን የፖለቲካ ምህዳሩ ጠቦ ሰዎች የፈለጉትን ነገር ተናግረው ወደ ቤት መግባት ብቻ ሳይሆን ተናግረው ስለሚደርስባቸው ነገር በግልጽ እየታወቀ ጭምር ነው የምናየው እና ለዚህም ብሎ ሰዎችን ማስረጃ ያቀርባል። የእናንተ ሀሳብ ከዚህ ሀሳብ ሰፋ አድርጌ ያነሳሁት ለምንድን ነው? ለመከራከሪያ ያመቻችሁ ዘንድም ልንነጋገርበትም ሰፊ አውድ ስለሚከፍት ብዬ ነው። ከዛ ወደ አስተላለፉ እንሄዳለን። የእናንተ ምልከታ ምንድን ነው? ከዚህ ላይ ከራጂን ጀምረና አዲስ እንግዳ ስለሆነ በኩሽ ሚዲያ በተለያየ መንገድ ስለምንታወቅም አያና ከዚህ ቀደም ስለመጣ ቅድሚያ ለራጂ እንስጥና ከዛ እንቀጥላለን። ራጂ እንዴት ነው የምትመለከተው? አመሰግናለሁ። እንደዛ ፌር የሆነ እኩልነትና ኢኩዊቲ ስለሌለ ነው መሰለኝ ትግል የተጀመረውም ስለ ትግል የምናወራውና ፌር የሆነ እንትን ስለሰጣችሁኝ አመሰግናለሁ። ምናልባት ያነሳው ሰፋ ያለ ዳሰሳን የሚፈልግ እና የሚሻ ጉዳይ ነው። ግን በፖለቲካ ሂደት ውስጥ ፐርሰፕሽን እና ፐርስፔክቲቭ የሚባል አለ። ሰዎች ከራሳቸው አመለካከት ወጥተው ይሄንን እንዴት ያዩታል የሚባለው ፐርስፔክቲቭ እና የራስ ፐርሰፕሽን እንደ ራስ አመለካከት የሚለው ነውና ኢትዮጵያን እኔ በራሴ አረዳድና በራሴ አመለካከት አሁን ያለንበት ሁኔታ እንዴት ታያዋለ የሚለው ነው። ሰፋ ያለ ዳሰሳ ነው። ግን አጥራ አድርጌ ለማንሳት ያህል በኔ እይታ ያለውን ነው ማነሳው። ምናልባት ብዙሃኑ ሊጋራ ይችላሉ ላይጋራም ይችላል። ኢትዮጵያ ባለንበት ሁኔታ ላይ እንደየ አረዳዱ አመለካከቶች ቅድም እንዳነሳው ኢትዮጵያን የሚያዩት አሉ። የስርዓቱና የስርዓቱ ተጠቃሚና የስርዓቱ አራማጅ የሆኑት ኃይሎች ኢትዮጵያ በብልጽግና ጎዳና እንዳለችና ኢትዮጵያ እንደ አገር የሚጠበቅባትን መልካም አስተዳደር አግኝታ እየተጓዘች ያለች ናት ብለው ያምናሉ። እንደዛም ይተርካሉ። ግን አብላጫውን ከወሰድከው ኢትዮጵያ ዳግም ወደማትወጣበት ውጣንቅጥ ውስጥ ነው ያለችው። የሚታዩ ብልጭልጭ የሆኑ ምናልባት ለውጥን ከትናንት ዛሬን የተሻሉ ሊያስመስሉ የሚችሉ ነገሮች የሚታዩበት ነገር እንጂ ፋንዳሜንታል የሆነ ከሁሉም በላይ ዜጎች ወጥቶ የመግባት የህይወታቸው አንሰርቴን የሆነበት ድህነቱ ዓለምን ያጠቃት ኢንፍሌሽኑ በተጨማሪ አገሪቱ ውስጥ ያለው ማብረሰው በኢኮኖሚ ረገድም የወደቀበት አይተናል። ተቋሞች ሲካሄዱ የነበረው የጤና ባለሙያዎች ሲያደርጉት የነበረውን ተቋሞ የቅርቡ ማየት እንችላለን። ደሞዝ ያልተከፈላቸው ሰራተኞች አሉ። ታችኛው ማህበረሰብ ብታይ ፖቨርቲ አሁን ጂዲፒ ያችን ጨምሯል የሚባለው አለ። ጂዲፒ ግን ገላጭ አይደለም። እኔ እንደማቀው ይሄ መልቲ ፖቨርቲ ኢንዴክስ ካየክ እነሱ በሶሱ ካየክ ብዙሃኑ ታች ያለው ሶሻል ክላሱ ችግር ውስጥ እንዳለ ከሁሉም በላይ ደግሞ የፖለቲካ ምህዳሩ መጥበብና የህዝቦች ለህዝቦች ግንኙነት የማህበረሰቡ ግንኙነት የሻከረ መሆን ብሔር ተኮር የሆነ ጥቃቶች በተለያዩ ቦታዎች ላይ አንዱ ብሔር ከሌላኛው ብሔር ጋር አንዱ ጎረቤት ከሌላው እነዚህ ሶሻል ኩዌስችኖች የኢትዮጵያን የነባራዊ ሁኔታ ከነበረበት አብሮ የመኖሩን ፖለቲካ ሰው ሊያይ ይችላል። ኢትዮጵያ ውስጥ የፖለቲካ ችግሮች ነበሩ ከዚህ በፊት። ግን የህዝብ ለህዝብ አብሮ መኖሩ ጉዳይ ብዙም የሻከራል ነበር። እዛው ጣንቅ ውስጥ የተገባና በተለይ ደግሞ አንተ እንዳነሳው የፖለቲካ ምህዳሩ መጥበብ የአማራጭ ከብልጽግና ባሻገር አማራጭ ሊሆኑ የሚችሉ ተቋሚ ኃይሎች የፖለቲካ ምህዳሩን መጥበብ በአገሪቱ ውስጥ ተስፋ ሊሰጡ የሚችሉ ያለበት ውጣንቅጥ ውስጥ መግባት ሳይሆን ተስፋ ሊሰጡ የሚችሉ ሂደቶች ደግሞ አሳታፊ አለመሆናቸው። ለምሳሌ አሁን ይሄ ብሔራዊ ምክክር ኮሚሽን የሚባሉት ሌሎች አገሪቷን ሊጠቅሙ የሚችሉ ሂደቶች ላይ አሳታፊ የሆኑ አቅጣጫዎች አለመኖራቸውና ያለችዋን ይሄ ለአንዱ በብልጽግና ጎዳና ነው ያለው ስርዓቱ አራማጅና የስርዓቱ ደጋፊ የሆኑ ኃይሎች የሚይዙት ተስፋ ሰጪ ያልሆኑ ነገሮች ተስፋ ቢኖር ጥሩ ነበር። ሌላኛው ግን ሰፋ ሊል ይችላል። በጂኦፖለቲካ ረገድም ኢትዮጵያ ካላት የህዝቦች ለህዝቦች የውስጧ እንደ ኢንተራ ከኛ የኢትዮጵያ ችግር ከምስራቅ አፍሪካና ቀንድ ጋር ያያዛል። ኢትዮጵያ ሰላም ከሆነች ምስራቅ አፍሪካና ቀንድ
ሰላም ያገኛሉ በተለይ ባለፉት like 13 ዓመታት በ30 ዓመታት ወዲህ ኢትዮጵያ በምስራቅ አፍሪካ ረገድ በብቁ ጎልታ የምትታይ ናት በሁሉም በማህበራዊም በኢኮኖሚ እነዚህ ግንኙነቶች ግን የሻከሩ ጥሩ ግንኙነት ያለናቸው ከተወሰኑ ሀገሮች ጋር ብቻ መሆኑ ይሄ ደግሞ አገሪቷ ያለችበት ደረጃ በጣም አሳሳቢና ተስፋ ሊሰጡ የማይችሉ ኢትዮጵያ እንዳውም የማትወጣበት ውጣንቅጥ ውስጥ ያለች ናት ይሄንን ሳነሳ ጭፍን ደጋፊ ጭፍን ተቃዋሚ ሆኜ ሳይሆን ኢትዮጵያ ትናንት ያልነበራትን አሁን ያላት ጥቃቅን የሆኑ ለውጦች እንዳሉ ግን ምከዳው ነገር የለኝም ግን እኚህ ለውጦች ፋንዳሜንታልና እንደ አገር አስፈላጊ የሆኑ ናቸው ቅድሚያ ሊሰጣቸው የሚገቡ ናቸው ብዬ አላነሳም መልካም እንግዲህ በርካታ ነገሮችን አንስተልኛል ከምንም ነገር በላይ አሁን ያሉ ለውጦች አሉ እነዛ ለውጦች ግን አሁን ለሀገሪቱ የምትፈልጋቸው ወሳኝ የሚባሉ ለውጦች አይደሉም የሚል ነገር ነው ያነሳልኝ አያናው ዳንተ ልምጣ የሀገሪቱን የፖለቲካ ሁኔታ እንዴት ነው የምትረዳው ጥሩ ነው ቴንክ ዩ አብታም ያቀረብክበትን መንገድ ቻሌንጅ አድርጌ ነው የምጀምረው የጦርነት ወይም ደግሞ ይቅርታ ግጭት የበዛበት እና እንደ ሰዎች መጥቶ መግባት የህግ የበላይነት ነኝ ነው ወይስ እድገት ያለበት ብልጽግና እየታየበት ያለ ለውጥ እየታየበት ያለ ነው የሚለው ጥያቄ አቀራረብ ዳይኮቶሚ አለው ይሄ ዳይኮቶመስ የሆነ ወይ ይሄኛው ነው ወይ ያኛው ነው የሚለው እኔ ትክክለኛው ምልከታ አይመስለኝም የሁለቱም ውህድ ነው ችግሮች አሉ በህግ የበላይነት ችግር አለ በተለይ በማከለኛውና በታችኛው የመንግስት መዋቅር ላይ የሚታይ ሙሉ በሙሉ ህግ አልበኛ የሆኑ አሰራሮች ሌብነቶች ፔቲ ተፍትስ and corruptions ህዝብ ላይ የሚደርሱ ጭቆናዎች የፖለቲካ ምህዳርን የማጥበብ ሰርቫይቫል ፖለቲክስ ሰርቫይቫላቸው ፖለቲካ ከፖለቲካ ስልጣን የሚያወርደን አካል ከመጣ አንኖርም ብለው የሚፈሩ መዋቅር ውስጥ ያሉ እንያነተ ከሌሎች ከታጣቂዎች ጋር መመሳጠር ብዙ አይነት ችግሮች ብልሹነቶች ምን ትላቸውና ሊወገዱ ሊስተካከሉ ይገባል የምንላቸው እንዳንድ መንግስት ሊኖር አይገባው የምንላቸው ነገሮች አሉ በተቃራኒው ደግሞ በዚህ በኩል እድገቶች ሰፋፊ ልንክደው ራሱ ማንች በፊት ላይ ለማጥላላት ይሄ እኮ እንደዛ ነው ይሄ ውሸት ነው ይሄ ብልጭልጭ ነው ያ ምንድነው የሚባል ነገር ነበር አሁን ሰብስታንሻል ሆነው ትላንትና የበጀት ሪፖርት እና የሚቀጥለው አመት አንዳንድ ጥያቄዎችን የመለሱበት የፓርላማ ውሎ ነበር እዛ ላይ የሚጠሩ ቁጥሮች ብዙ ሰዎች የሶሻል ሚዲያ ላይ ወይም ዩቲዩብ ላይ መጥተው ገለቴ የምትባል ሴትዮ ወይም አስቴር የምትባል ሴትዮ ከደምቢዶሎ ወይም ከቦረና ወይም ከጎንደር ጽፈውልኝ ነበር እንዲሆንኩኝ ተሸገርኩኝ ብለው ጽፈውልኝ ነበር የሚባልና እነኚህ ሪፖርቶች እኩል የሚታዩ አይደለም በክሬዴንሻላቸው ማለት ነው ይሄ የሆነ ሰብስታንሺየት የሚደረግ ኦዲት የሚደረግ በህዝብ ተወካዮች በሀገሪቱ ከፍተኛው የስልጣን ባለቤት በሆነው ፓርላመንት ፊት ለፊት የሚቀርቡ ቁጥሮች ስለሆኑ እነኚህን ለማመን እንገደዳለን ከዛ በተጨማሪ ዛሬ የወጣ የአይኤምኤፍ ሪፖርት አለ ትላንትና ጠቅላይ ሚኒስትሩ ይወጣል ያሉት እዛም ላይ ግልጽ በሆነ ሁኔታ ኮሚቴ ቦርዱ ያስቀመጣቸው ነገሮች አሉ ምን መሻሻሎች ተደርገዋል ምን ጥሩ ነገር አለ ምን አይነት አድቫንስመንት እየመጣ ነው በተለይ በማክሮ ኢኮኖሚክ ሪፎርም የሚለው የሚያሳዩ ነገሮች አሉ ማለት ነው እነኚህ ነገሮች አይደሉም ውሸት ናቸው ዝም ብሎ ብልጭልጭ ብንል ምናልባት ዩቲዩብ ላይ ሰዎችን ለማሳመኛ ለማባበያ ካልሆነ ኢን ሪያሊቲ ኦዲት የሚደረግ የሚቀጥለው አመት በጀት የሚመሰረትበት ገንዘብ መጥቷል ስትል 8 ቢሊዮን ዶላር አስገብቻለሁ ስትል በሚቀጥለው አመት ወጪ ስትጠይቅ ያው ከዛኛው ስለሚመጣ ግዴታ ነው ኦዲት ይደረጋል ኦዲት የሚያደርገው አካል ፊት ለፊት ቁጭ ብሎ ለህዝብ የቀረበ ነገር versus ፌስቡክ እና ዩቲዩብ ላይ የሚለጠፉ ሰው እንትና እንደዚህ ያለኝ የገሌ እንደዚህ ያለችኝ ከሚለው ንግግር ጋር ማወዳደር አንችልም እነኚህ ፋክቹዋል ቤዝ አላቸው and ደግሞ bird's eye view እኔ ወደዋለው የራጂ ያስቀመጠበትን ይሄ perspective and perception የሚለው perceptionአችንን ፎርም የሚያደርገው perspectiveአችን bird's eye view ወይም completely separate የሆነ perspective ሁላችንም የለንም even IMF ራሱ ኢንትረስቶች አሉ እንደ ኢንተርናሽናል ባዲ እንዲሆን የሚፈልጋቸው ነገሮች እዚህም ዶክመንት ላይ ሬኮመንድ ያደረጋቸው ሪቪው ስካን እያደረኩት ነበርና አሁን የወጣ ዶክመንት እንደሆኑ የሚፈልጋቸው ኢምፖዝ እንዲደረጉ የሚፈልጋቸው ነገሮች ስለ ሴፍቲ ኔት ስለተለያየ ነገር የሚለው ነገር አለ ይሄ ትልቁ ኢንተርናሽናሉ ሞኔታሪ ፋንድ
እነማን ከፍተኛ አዋጮች ናቸው እነማን ይቆጣጠሩታል የሚለውንም ማየት አለበት ዓለም በፓወር ስለሆነ ስትራክቸር የተደረገው ግን አትሊስት ከጉዳዩ በቀጥታ የጠቅላይ ሚኒስትሩን ስልጣን የሚመኙ ሰዎች የሚያወሩት ነገር ኦዲት የማይደረግ መቼ ነው ማን ነበረ የታመጣው ተብሎ ኦዲት የማይደረግ versus ኦዲተር ፊት ጠቅላይ ሚኒስትሩ የሚናገሩ versus ኢንተርናሽናል ባዲ የሚናገረው እኩል ቫልዩ ዋጋ የለው ስለዚህ በእነዛ ላይ ተመስርተን ትልልቅ ለውጦች አሉ የኤክስፖርታችን የፎሬን ኤክስፖርት ኢምፖርት ዴፊሲታችን ኢምፖርት የምናደርገው ከኤክስፖርት ከምናደርገው የሚበልጥበት ልዩነቱ መጥበብ ተረጂ የሆኑ ሰዎች ጋር ያለ ልዩነት እርሻ በምን ያህል ሰፍቷል ምን ያህል ሞር መሬት እናርሳለን ምን ያህል ትናንትና ጠቅላይ ሚኒስትሩ ሲናገሯቸው ነገሮች እነኚህ መሬት ላይ ያሉት ራጂ ሌላ ያነሳው ነገር ምንድነው ፒፒፒ የሚባል ይሄ የህዝብ የኑሮ ላይ ያለው ጫና በተለይ ፎሬን ኤክስቼንጅ እና ይሄ ማክሮ ኢኮኖሚክ ሪፎርም ስታረግ ትልቁ ጫና የሚያርፈው የታችኛው ማህበረሰብ ክፍል ነውና ያኛው ኢምፓክት እንዴት ነው ሰብሲዳይዝ የምናደርገው እንዴት ነው ልንረዳል እንደጎም እንችለው የሚለው እውነት ነው ግን እንደ ሀገር ከሆነ የምናስበው በዚህ ትራጀክቶሪ የሚያድግ ሀገር ነገ በዘላቂነት የሰዎችን ተጠቃሚነት ሊያረጋግጥ ይችላል ሶ ትራንዚሽን ላይ እንደመኖሩ ኢኮኖሚክ ቼንጅ ላይ እንደመኖሩ ማክሮ ኢኮኖሚክ ቼንጅ ኢንፎርስ እያደረገ እንደመሆኑ ለውጦች አሉ ከተማ ላይ ከምናያቸው ሮቤ አዳማ ቢሾፍቱ ጎንደር ሌላ ቦታ ከምናያቸው እነኚህ ብልጭልጭ ተብለው ከሚነቀፉት እነሱም ሊነቀፉ አይገባም ስተት ነው እሱ ራሱ ግን ከነሱ በዘለለ ስር የሰደደ የማኑፋክቸሪንግ የምርት የእርሻ ልዩነት አለ ለውጥ አለ ዛሬ ያለንበት ትላንት ከነበርንበት ይለያል ስለዚህ ዳይኮቶመስ አይደለም እነኚህ ችግሮች አሉ በእነኚህ በኩል ደግሞ ያለ ጥሩ ነገር አለ this or the other አይደለም it's a yes for both of them ፐርስፔክቲቫችን መስማማው ከራጂ ጋር ፐርስፔክቲቫችን ከኢንትረስታችንም ጋር by the way perceptionአችን ብቻ ሳይሆን ኢንትረስታችንን ፐርስፔክቲቫችንን ይቀይራል because እኔ የምፈልገው ይሄ መንግስት በዚህም በዛም ተዋክቦልኝ በሆነ አጋጣሚ የሆነ ስፔስ ካገኘው ዘክቶብኛል በር በየማሰብ ከሆነ ማቀርበው ነገርና ግልጽ በሆነ ሁኔታ ለሀገር እድገት ብቻ ኢንትረስት አለኝ ማንም ንጉስ ይሁን